ሰላም ተማሪዎች እንኳን ወደ ቀለም አካዳሚ በደህና መጣችሁ። ቀለም አካዳሚ ከ9 እስከ 12 ላላችሁ ተማሪዎች በተለያዩ ሰብጀክት እናንተን የሚያግዙ ቪዲዮዎችን ይዞ ወደ እናንተ መጥቷል። በዛሬ ቪዲዮ የምንመለከተው ግሬድ 10 ማቴማቲክስ ቻፕተር 1 about relations and functions ይሆናል። በቪዲዮ አብራችሁ ሆኖ እኔ ዳግማዊት ነኝ። በ2015 ዓመተ ምህረት የማትሪክ ፈተና ተፈትኜ 585 ስኮር ለማድረግ ችዬ ነበር። እንዲሁም ባይ ስኩል በነበሩኝ ሁሉም ሴሚስተሮች ማትስን 100 ነበር ያመጣሁት። ስለዚህ ከኔ ጋር ቀለል ባለ መልኩ የምንመለከት ይሆናል። let's get started into the video ማለት ነው። ስለዚህ at the end of this chapter ወይም ቪዲዮ የምንመለከታቸው ነገሮች ምንድናቸው ምን እንድታውቁ ይጠበቃል የሚለውን ስንመለከት learning outcomeዎቹን by the end of this unit you will be able to the first one define relations ነው relations ምንድናቸው በሪል ላይፍ አፕሊኬሽን ላይ ምን ይመስላሉ ሪሌሽን ትክክለኛ ህይወታችን ላይ እንዴት እንተገብራቸዋለን የሚለውን እናያለን ፋንክሽንም በተመሳሳይ ዲፋይን እናደርጋለን እንዲሁም የተለያዩ የፋንክሽን አይነቶች አሉ different types of functions ስላሉ እነሱንም የምንለያይ ይሆናል በስተመጨረሻም sketch graphs of various types of relations and functions ለወሰናቸው ዲፋይን ላደረግናቸው relation and functions ደግሞ እንዴት እንደ graph sketch እንደምናደርግ ወይም እንደምንስል የምንመለከት ይሆናል ማለት ነው ስለዚህ the first subunit of the chapter about relations ነው in this subunit we will see the fundamental concepts of a relation as a set of ordered pairs ወይም relation as a set of ordered pairs የordered pairs ስብስብ በሚል ዲፋይን አድርገን እናያቸዋለን which are the foundation for understanding connections between two sets of information በሁለት sets of information ወይም በሁለት ስብስቦች መካከል ያለ relation ወይም ትስስርን የምንመለከት ይሆናል ማለት ነው we will learn how to identify the domain and range of a relation and represent it graphically on the coordinate plane ወይም በኮኦርዲኔት ፕሌን ላይ የተለያዩ ኦርደርድ ፔሮችን የምናስቀምጥ ይሆናል ከዛም በተጨማሪ ደግሞ ስለ ዶሜን ኤንድ ሬንጅ ኦፍ ሪሌሽንስ የምንመለከት ይሆናል ማለት ነው ስለዚህ በመጀመሪያ የምንመለከተው ሪቪዥን ኦን ፓተርንስ ነው ስለ ፓተርኖች ዲፋይን እናደርጋለን ምክንያቱም ሪሌሽን በኋላ ለመረዳት የበለጠ ስለሚጠቅሙ ፓተርኖች ምንድናቸው የሚለውን ካየን በኋላ ወደ ሪሌሽን የምንቀጥል ይሆናል ማለት ነው ስለዚህ patterns are defined as regular repeated recurring forms or designs identifying relationships finding the logic to form generalizations and make predictions ይላል ስለዚህ ፓተርን የምንላቸው ሬጉላር የሆኑ መደበኛ ሪፒቴሽኖች ናቸው በዛ ላይ የሚደጋገሙ ናቸው ከዛኛ ምን እናደርጋለን ከፓተርኖች ላይ የሚሄዱበትን አካሄድ አይተን ሪሌሽንሺፕ እናወጣለን በፓተርኑ ላይ ባሉ ሜምበሮች ወይም አባላቶች አይተን then logic form እናደርግና ቀጣይ ምን ይመጣል የሚለውን ፕሪዲክት ማድረግ እንችላለን ማለት ነው በዛ ፓተርን ተከትለን ፓተርኖች በዴይሊ ላይፋችን ላይ በተለያየ መልኩ እንመለከታቸዋለን ለምሳሌ አራቱ ሲዝኖች ብንመለከት በጋ ክረምት በልግ ጸደይ በየአመቱ የሚከሰቱ ፓተርኖች ናቸው አይደለ ስለዚህ በጋ ከሆነ በኋላ በልግ መጥቶ ክረምት ይሄዳል የሚለውን ፕሪዲክት ማድረግ እንችላለን ምክንያቱም አካሄዱን አውቀናል ማለት ነው በተጨማሪም ትራፊክ ላይቶች ሬድ ግሪን ያሎ ተመሳሳይ ፓተርኖች በሪል ላይፋችን ላይ የምንመለከታቸው ነገሮች ናቸው ማለት ነው ስለዚህ in this chapter we will see two kinds of pattern በዚህ ቻፕተር የምንመለከተው ሁለት አይነት የፓተርን አይነቶች አሉ ብለን ነው የመጀመሪያው arithmetic pattern የምንለው ነው the next ደግሞ geometric pattern ነው በሁለቱ ፓተርኖች መካከል ያለውን ልዩነት እንመለከታለን ማለት ነው ስለዚህ የመጀመሪያው arithmetic patterns የምንላቸው ምንድናቸው ስንል in an arithmetic pattern the sequences are based on the addition or subtraction of the terms ስለዚህ ይሄ arithmetic pattern ወይም ሲኩዌንሱ ምንድነው አንዱ ተርም ከአንዱ ተርም እየተጨመረ በየሆነ ያህል ጋፕ አዲሽን እየተጨመረ የሆነ ስፔሲፊክ ቁጥር ወይም ደግሞ እየተቀነሰ ሰብትራክት እየተደረገ የሚመጣ ይሆናል ማለት ነው ስለዚህ ፓተርኖቹን ፕሪዲክት ማድረግ እንችላለን ማለት ነው ለምሳሌ የመጀመሪያው member of the pattern ከቀጣዩ የሚለየው በ5 ቁጥር ሊሆን ይችላል በ5 እንጨምርበት ቀጣዩ ሜምበር ልናገኝ እንችላለን ከዛ ቀጣዩን በተመሳሳይ በሶስተኛ ላይ ያለው እንደዛው ማለት ነው ስለዚህ እንደዚህ አይነት ተመሳሳይ በአዲሽን ወይም በሰብትራክሽን የሚለያዩ ተርም ያላቸውን ፓተርኖች ምን እንላቸዋለን arithmetic patterns እንላቸዋለን ማለት ነው if two or more terms in the sequence are given ሁለት ወይም ከዛ በላይ የሆኑ ተርሞች ከተሰጡ we can use addition or subtraction to find addition ወይም subtraction ተጠቅመን arithmetic pattern መቀጠል እንችላለን ወይም ቀጣዮቹ ሜምበሮች ማግኘት እንችላለን ማለት ነው ስለዚህ እዚህ ጋር እንደ ኤግዛምፕል ያወሰናቸው አሉ የarithmetic pattern የመጀመሪያው ፓተርን እንደምንመለከተው 3 ብሎ ይጀምራል የመጀመሪያው ሜምበራችን የፓተርኑ 3 ነች ከዛ 7 ይቀጥላል 11 15 19 እያለ ይሄዳል ማለት ነው ሶ ይሄ ተሰጠን ለምትመለከቱት ሲኩዌንስ ነው እየቀጠለ የሚሄድ ነገር ነው ግን ምን ማወቅ አለብን ማለት ነው ቀጣዩ ሜምበሮች ለማግኘት በሁለቱ
ቁጥሮች መካከል ለምሳሌ ያለው ሪሌሽናቸው ምንድነው? በምን ያህል ነው የሚለያዩት? ምን ያህል አድ ባደርግ ቀጣዩ ሜምበር አገኛለሁ ወይ ምን ያህል ሰብትራክት ባደርግ ቀጣዩ ሜምበር አገኛለሁ የሚለውን አይደንቲፋይ ማድረግ አለብን ማለት ነው። ስለዚህ 3 እና 7 የሚለያዩት በስንት ነው ስንመለከት 3 ላይ 4 ብንጨምር 7ን ማግኘት እንችላለን አይደለም? ደን ከ7 ቀጥሎ ደግሞ 11 አለ። ስለዚህ ከ7 ቀጥሎ 11 የምናገኘው በተመሳሳይ 4 ብንጨምር ነው። ከ11 ላይ 4 ብንጨምር 15 እናገኛለን። ከ15 ላይ 4 ብንጨምር ፕላስ አድርገን ቀጣዩን እናገኛለን ማለት ነው። ስለዚህ አርትሜቲክ ፓተርን ያልንበት ምክንያት ይሄን ሲኩዌንስ ምንድነው ማለት ነው? በኮንስታንት በአራት ሁሉም ሜምበሮች እየጨመሩ ስለሚሄዱ ማለት ነው። ከዚህ በኋላ ያሉትም እንደዛው ይቀጥላሉ። ከ19 ቀጥሎ ያለው ሜምበር ስንት ነው ብንባል ምንድነው የምናደርገው ማለት ነው? ሁሉም በ4 ስለሚለያዩ 4 እንጨምርበትና 19 ሲደመር 4 23 ይሆናል። ደን 27 እያለ ይቀጥላል ማለት ነው ይሄ ፓተርን። ስለዚህ በአዲሽን ይሄንን ተመለከተ ማለት ነው። ዘ ሰከንድ ኤግዛምፕል ደግሞ የሚሆነው አርትሜቲክ ፓተርን ምን አይነት ነው? እንደምትመለከቱት ዲክሪዚንግ ነው። 250 ነበር መጀመሪያ ላይ፣ ከዛ ቀነሰ ወደ 200 ሄደ፣ 150 ሆነ፣ 100 ሆነ። ስለዚህ እየቀነሰ የሚሄድ አይነት ነው ማለት ነው። የመጀመሪያውን ግን ስንመለከት እየጨመረ የሚሄድ የኢንክሪዚንግ ፓተርን አይነት ነበረ ማለት ነው። ስለዚህ አሁን በእነዚህ ቁጥሮች መካከል ያለው ዲፍረንስ ልዩነታቸው ኮንስታንት ከሆነ በሁሉም አርትሜቲክ ፓተርን ነው ማለት እንችላለን ማለት ነው። ስለዚህ አሁን በ250 እና 200 መካከል ያለው ልዩነት ስንት ነው? 250 ከ200 በ50 ስለሚበልጥ 50 ብንቀንስበት ኔክስት ተርም እናገኛለን ማለት ነው። የ200 እና 50ንም ብንመለከት በተመሳሳይ 50 እየቀነስን ስንሄድ የምናገኘው የፓተርን አይነት ነው ማለት ነው። ስለዚህ ከ100 ቀጥሎም ስንት ነው ብንባል ማወቅ እንችላለን። ከ100 ላይ 50 ስንቀንስ 50 ይሆናል። ደን 0 ያለ የሚቀጥል ይሆናል ማለት ነው። ይሄ ፓተርን ማስተዋል ያለባችሁ ነገር ሁሌ አርትሜቲክ ፓተርንስ ላይ በመደመር ብቻ መሆኑ ወይም በመቀነስ ብቻ መሆኑ ፓተርኑ ያለው ልዩነት እሱን አርትሜቲክ ፓተርን ያደርገው። ምክንያቱም ምንድነው ኮንስታንት የሆነ ቁጥር ነው መኖር ያለበት በሜምበሮቹ መካከል ባለው ልዩነት ማለት ነው። የመጀመሪያው ኤግዛምፕል ላይ እንደተመለከትነው 4 ነው እንዳለ እንጂ ዲፍረንት ቁጥር አላገኘንም። ለምሳሌ እዚህ ላይ ከ19 ላይ 5 ጨምሬ 24 አድርጌ ባስቀምጠው ይሄን አርትሜቲክ ፓተርን ማለት አልችልም። ምክንያቱም በ4 እየተለያዩ መጥተው እዚህ ጋር በ5 የሚለያይ ከሆነ ቀጣዩን አይደንቲፋይ ማድረግ አልችልም ማለት ነው። ኮንስታንት የሆነ ልዩነት የላቸውም። በተመሳሳይ እዚህ ጋር እንደምንመለከተው ሁሉም ላይ ቀነስ ነው 50 ነው። ስለዛ ነው አርትሜቲክ ፓተርን ያለው ኮንስታንት የሆነ ልዩነት ነው የምናይባቸው ማለት ነው። ስለዚህ አርትሜቲክ ፓተርንስ የምንላቸው ይሄንን ይመስላሉ ማለት ነው። ጂኦሜትሪክ ፓተርንስ የምንላቸው ቀጣዮቹ ደግሞ it is defined as the sequence of numbers that are based on the multiplication and division operation። በአርትሜቲክ ፓተርን ስንመለከት አዲሽን ኤንድ ሰብትራክሽን ነበሩ። ሁለቱን በፓተርኖች መካከል ያሉ ልዩነቶችን በዛ ያሉ ሜምበሮችን ልዩነት የሚያሳዩን ማለት ነው። አሁን ደግሞ በጂኦሜትሪክ ፓተርን ስንመለከት መልቲፕሊኬሽን ኤንድ ዲቪዥን ኦፕሬሽን ተጠቅመን ነው ቀጣዮቹ ሜምበር ማወቅ የምንችለው፣ ዲፈረንሳቸውንም በሁለት ሜምበሮች መካከል ያለውን ማወቅ የምንችለው ማለት ነው። ስለዚህ if two or more numbers ሁለትና ከዛ በላይ የሆኑ ቁጥሮች ከተሰጡን ቀጣዩን ኢዚሊ መልቲፕሊኬሽን በመጠቀም ወይም ዲቪዥን ኦፕሬሽን በመጠቀም ማግኘት እንችላለን ማለት ነው በጂኦሜትሪክ ፓተርን። ስለዚህ እዚህ ጋር የተሰጡን ሁለት ኤግዛምፕሎች አሉ። በተመሳሳይ እንመልከት። ስለዚህ የመጀመሪያው እንደምንመለከተው የመጀመሪያው 3 ነው። 9 አለ 27 81 እያለ የሚሄድ ፓተርን ነው ማለት ነው። እንደምትመለከቱት የመጀመሪያው 3 የ3 ብዜት ነው። 9ም የ3 ብዜት ነች። 27 በተመሳሳይ 81 ግን የ3 ብዜት ብቻ መሆናቸው ይሄንን ፓተርን እንድናውቅ አያደርገንም። ምክንያቱም በመሃል የተዘለሉ የ3 ብዜቶች አሉ። ለምሳሌ በ3 እና በ9 መካከል 6 የተባለችው የ3 ብዜት አለች። በ9 እና በ27ም እንደ 15 18 12 የመሳሰሉት አሉ። ሶ የ3 ብዜት ብቻ መሆን አይደለም ማለት ነው በዚህ ጂኦሜትሪክ ፓተርን መካከል ያለው ልዩነት። ስለዚህ ምንድነው ያለውን የሚለውን ኦብዘርቭ ስናደርግ the first member 3 ነበረች። 3 ላይ 3 ስናባዛ ስንት ይሰጠናል? 9 ይሰጠናል። 9 ካገኘን በኋላ ቀጣዩ ሜምበር ደግሞ 27ን በተመሳሳይ ምን አድርገን ማግኘት እንችላለን ማለት ነው። እዚህ ጋር ያገኘናትን ዘ ሰከንድ ሜምበር በ3 ብናባዛ 27 እናገኛለን ማለት ነው። ደን 27ንም ድጋሚ በ3 ብናባዛ ስንት እናገኛለን? 81 ይሆናል። ስለዚህ የዚህ ፓተርን ጂኦሜትሪክ ፓተርን የሚሆነው ምንድነው? ቀጣዩን የሚመጡትን ቁጥሮች በ3 እያባዛን በሄደን ቁጥር
መቀጠል ይችላል ማለት ነው ፓተርኑ። ስለዚህ 3 ጊዜ 3 9 ሆነ 9 ጊዜ 3 27 እንደዚህ ያለን እንቀጥልና ቀጣዩን ደግሞ ከ81 በኋላ ያለውን ብንጠይቅ ብናደርጋለን ማለት ነው። ለመቀጠል 81 ጊዜ 3 አድርገን ስንት ይሆናል? 243 ይሆናል ማለት ነው። ደን ይቀጥላል። ይሄን በ3 ይባዛል እንዲህ እያለ ጂኦሜትሪክ ፓተርን ይቀጥላል ማለት ነው። ስለዚህ ይሄ በመልቲፕሊኬሽን አይደንቲፋይ ያደረግነው መልቲፕሊኬሽን ኦፕሬሽንን ተጠቅመን አይደንቲፋይ ያደረግነው የጂኦሜትሪክ ፓተርን ነው ማለት ነው። ቀጣይ ዘ ሰከንድ ኤግዛምፕል ደግሞ ስንመለከት እንደምትመለከቱት የመጀመሪያው 72 ነው። ደን 36 አለ 18 9 እያለ ነው የሚሄደው። ይሄም እየቀነሰ ነው እየመጣ ያለው ዲክሪዝ እያደረገ ያለ ፓተርን ነው። ሶ ጂኦሜትሪክ ፓተርን ሆኖ ዲክሪዝ የሚያደርግ ከሆነ በሁለቱ መካከል በእነዚህ ፓተርኖች መካከል ያለው ሪሌሽን ምን አይነት ነው የሚሆነው? ዲቪዥን ነው የሚሆነው ማለት ነው። እዚህ ጋር ስንመለከት ኢንክሪዝ እያደረጉ ነበር የመጡት 3 9 27 81 ነው። ሶ ጂኦሜትሪክ ፓተርን ሆኖ ኢንክሪዝ የሚያደርጉ ከሆነ መልቲፕሊኬሽን ኦፕሬሽን ተጠቅመን ነው ቀጣዮቹ ሜምበር የምናገኘው። በዚህ ኬዝ ደግሞ ዲክሪዚንግ ስለሆነ በዲቪዥን ነው የምናውቀው ማለት ነው። ስለዚህ 72 ወደ 36 የሚቀየረው በስንት ብናካፍለው ነው የሚሆነው? በሁለት ብናካፍለው ነው። ስለዚህ 72 ሲካፈል ለ2 ስንት ይሰጠናል? 36 ይሰጠናል። 36ን ደግመን በሁለት ብናካፍለው 18 ይሰጠናል ማለት ነው። 18 በሁለት 9 ይሰጠናል። እንደዚህ እያለ የሚሄድ በዲቪዥን ኦፕሬሽን የምናገኘው የጂኦሜትሪክ ፓተርን ኤግዛምፕል ነው ማለት ነው ይሄ። ስለዚህ ቀጣዩን ብትጠየቁ ለምሳሌ የዚህ ጂኦሜትሪክ ፓተርን ቀጣይ ሜምበር ምን ይሆናል ከ9 በኋላ ብንባል የምናደርገው ምንድነው ማለት ነው? በሁለት እናካፍለዋለን 9ን 4.5 እናገኛለን ማለት ነው። ስለዚህ ይሄንንም ብናካፍል 2.25 ይሆናል። እንደዚህ በሁለት ያካፈልን እንቀጥላለን ማለት ነው። ስለዚህ ይሄም የጂኦሜትሪክ ፓተርን ኤግዛምፕል ነው ማለት ነው። ለዚህ ተጨማሪ ኤግዛምፕሎችን ሞር ለመረዳት ጂኦሜትሪክ ኤንድ አርትሜቲክ ፓተርንስን እነዚህ እንመልከት ማለት ነው። የመጀመሪያው አይደንቲፋይ ዘ ታይፕ ኦፍ ፓተርን ፎር ዘ ሲኩዌንስ። ይሄ ሲኩዌንስ ተሰጥቶናል። ስለዚህ ይሄ ሲኩዌንስ ምን አይነት ታይፕ ኦፍ ፓተርን ነው? አርትሜቲክ ነው ወይስ ጂኦሜትሪክ የሚለውን የምንለይ ይሆናል ማለት ነው። ስለዚህ ማድረግ ያለባችሁ ልክ እንዳየነው በሜምበሮቹ መካከል ያለው ጋፕ ምን ያህል ይመስላል ያነጻጸረን በሁለቱ መካከል በእነዚህ ሜምበሮች መካከል ያለው ልዩነት ምንድነው? ኔክስት ስለዚህ እሱን እያየን ነው የምንሄደው ማለት ነው። እዚህ ሲኩዌንስ ላይ ወይም እዚህ ፓተርን ላይ እንደምትመለከቱት በ5 እና በ10 የመጀመሪያው ልዩነት ያለው ስንት ነው? 5 ብንጨምርበት እናገኛለን። 10 እና 15ም እንደዛው 5 እየጨመርን ብንሄድ እያንዳንዱ ሜምበር ላይ ምን እናገኛለን ማለት ነው? ቀጣዩን ሜምበር ማግኘት እንችላለን። የሁሉም የፓተርኖቹ ልዩነት 5 በመጨመር የምናገኘው ነው ማለት ነው። ስለዚህ በአዲሽን የሚገኝ ከሆነ የፓተርኑ አይነት ምን አይነት ነው ብለን ነበር? አርትሜቲክ ፓተርን ነው የሚሆነው ማለት ነው። ስለዚህ የዚህ የፓተርን አይነት ወይም ሲኩዌንስ አይነት አርትሜቲክ ፓተርን ይሆናል ማለት ነው። ቀጣይ የምንመለከታቸው ደግሞ የተሰጡን የተለያዩ ጂኦሜትሪክ እና የአርትሜቲክ ፓተርን ቅልቅሎች አሉ። ሚስድ የሆኑትን ፓርቶች መሙላት ማለት ነው የተጠየቅነው። ስለዚህ fill in the blank spaces using the following pattern ማለት ነው። እዚህ ጋር የተሰጡን blank ስፔሶች አሉ። ለዚህኛው ሲኩዌንስ ለምሳሌ አናቅም ስንት እንደሆነች መሀል ላይ ያለችው እዚህ ጋር በተመሳሳይ። ስለዚህ እነዚህን ብላንክ ስፔሶች መሙላት ነው የሚሆነው ማለት ነው። ሶ አይደንቲፋይ ለማድረግ ሁሌ እንደምናደርገው ኮንስታንት ዲፈረንሳቸውን እንመለከታለን፣ ልዩነታቸውን በፓተርኖቹ መካከል ያለው ማለት ነው። የመጀመሪያው ኤግዛምፕል ላይ ስንመለከት 1/2 የመጀመሪያው ሜምበር ነች። ኔክስት 5/6 ይቀጥላል። መሀል ላይ ያለችውን አናቅም 2/3 ኤንድ 1 ይሄዳል ማለት ነው። ስለዚህ በእነዚህ መካከል ያለውን ልዩነት መጀመሪያ እንፈልግ። ዲስ ዋን ዲፈረንት የሚሆነው እስካሁን ካየናቸው ፍራክሽን ኢንቮልቭ ያደረገ ስለሆነ ትንሽ ኮንፊውዚንግ ሊሆን ይችላል፣ ግን በተመሳሳይ ዲፈረንሶች መፈለግ ነው ማለት ነው። ስለዚህ በ5/6 እና በ1/2 መካከል ያለውን ዲፈረንስ መጀመሪያ እንፈልግ ለምሳሌ። ስለዚህ ይሄንን ብንቀንስ ስንት እናገኛለን? 6 ኮመን እንወስዳለን። ደን 5 ሲቀነስ 6 ሲካፈል ለ2 3 ይሆናል። 3 ጊዜ 1 3 ስለሆነ 5 ሲቀነስ 3 2 6ኛ። ይሄንን ሲምፕሊፋይ ስናደርግ 1/3 የምናገኝ ይሆናል ማለት ነው። ስለዚህ በሁለቱ ሜምበሮች መካከል ያለው ልዩነት 1/3 ነው፣ ወይም ከ1/2 ላይ 1/3 የምጨምር 5/6 አገኛለሁ ማለት ነው። ደን ሁለቱ ላይ ደግሞ ያለውን እንመልከት 2/3 እና 1። ስለዚህ በተመሳሳይ ቅድም እንዳደረኩት ከ1 ላይ 2/3 ብቀንስ
በእነዚህ መካከል ያለውን ዲፍረንስ ማግኘት እችላለሁ ማለት ነው። ስለዚህ ይሄ ኦቨር 1 አለው በውስጡ አዋቂነት ኮመን 3 ወስዳለሁ 3 ሲካፈል ለ1 3 ይሆናል ከአንድ ጋር ሳባዛው 3 ሲካፈል ለ3 1 ነው 1 ጊዜ 2 2 ይሆናል። ስለዚህ 3 ሲቀነስ 2 1 ነው 1 ሶስተኛ ይሆናል ማለት ነው። ከላይ በተመሳሳይ እንደተመለከት ነው በሜምበሮቹ መካከል ያለው ዲፍረንስ ስንት ነበር? 1/3 ነው። እዚህ ጋርም 1/3 ነው ማለት ነው። ስለዚህ ይሄ ምን አይነት ነው? አርቲሜቲክ ፓተርን ነው። አንደኛ 1/3 እየጨመርን ወይም 1/3 እየጨመርን ስንመጣ ቀጣዮቹ ሜምበር ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ያለችውን ሜምበር ለማግኘት ምን ማድረግ እንችላለን? ከ5/6 ላይ 1/3 መጨመር እንችላለን። ኦር ደግሞ ከ2/3 ላይ 1/3 ብንቀንስ በተመሳሳይ ሴም ሪዛልት እናገኛለን ማለት ነው። ተመሳሳይ ስለሆነ ዲፈረንሳቸው። ስለዚህ ለምሳሌ 5/6 ላይ 1/3 ብጨምር ስንት ይሆናል ማለት ነው? ኮመን 6 ወስዳለሁ 5 ፕላስ 6 ሲካፈል ለ3 2 ነው ሲባዛ በ1 ተመሳሳይ ይሆናል ማለት ነው 2። ስለዚህ 5 ሲደመር 2 7 ይሆናል 7/6 ይሆናል ማለት ነው። ሚስት ፓርት ጋር ያለችው ወይም እቺ 7/6 መልሳችን ይሆናል ማለት ነው። የአርቲሜቲክ ፓተርን አይነት ነው። ዲፈረንሱን አውቀናል። ስለዛም ሚስት ፓርቱን ወይም መሀል ላይ ያለችውን ማወቅ ይችላል ማለት ነው። ዘ ሰከንድ ኤግዛምፕል ደግሞ እንደምንመለከተው the first member ነው ያልተሰጠን ከዛ 2 1 1 ሁለተኛ 1 አራተኛ እያለ ይሄዳል ማለት ነው። ሶ this pattern ስንመለከት አካሄዱን በግማሽ እየተከፈለ ወይም እያካፈል ነው የምንሄደው ማለት ነው። የመጀመሪያው 2 ነበር እዚህ ጋር ያለው 2 ለ2 ይካፈልና ሀፍ ስናደርገው 1ን ይሰጠናል። 1ን ድጋሚ ግማሽ ብናደርገው 1 ሁለተኛ እናገኛለን። ከግማሽ ላይ ደግሞ ድጋሚ ስናካፍል ሩብ ወይም 1 አራተኛ እናገኛለን ማለት ነው። ስለዚህ ይሄ ፓተርን ምን አይነት ነው ማለት ነው? ጂኦሜትሪክ ፓተርን ነው የሚሆነው። በ1 ሁለተኛ እያባዛን ኦር ደግሞ ምን ማለት እንችላለን? በ2 ስናካፍል ቀጣዩን ፓተርኖች ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ያለው ቁጥር the first member ምንድነው? ወይ በ1 ሁለተኛ ተባዝቶ ወይም ደግሞ በ2 ሲካፈል 2ን ይሰጠናል ማለት ነው። ስለዚህ አንድ ቁጥር ለ2 ተካፍሎ 2 የሚሰጠን ማን ነው ከተጠየቀን 4 ነው obviously። ስለዚህ እዚች ጋር ያለችው ሜምበር ማን ትሆናለች ማለት ነው? 4 ትሆናለች ማለት ነው። ምክንያቱም 4ን ለ2 ብናካፍል 2 እናገኛለን። ድጋሚ ለ2 እያካፈልን ብንሄድ ሁሉንም የምናገኘው ፓተርን ትክክል ስለሚሆን ማለት ነው። ስለዚህ ሚስት ፓርቱን የዚህ ሞላን። የቀጣይ ደግሞ የተሰጠን ቫሪያብሎችን ተጠቅሞ ነው። የመጀመሪያው ሜምበር a ነበረች then a+2d ሆነ። ቀጣዩ ሶስተኛው ላይ a+4d ሆነ። ቀጣይ ስንት ይሆናል ነው የተባለው ማለት ነው። ስለዚህ እንደዚህ አይነት ሲኩዌንሶች ደግሞ ሲሰጡን ምን እናደርጋለን ማለት ነው? በቫሪያብሎቹ መካከል ያለው ልዩነት ምን ያህል ነው የሚለውን ማወቅ አለብን። የመጀመሪያው ኤሌመንታችን a ነበረች። ከዛ ምን ተደረገባት? 2d ተጨመረ። ከa ላይ 2d ተጨመረ ሁለተኛው ሜምበር ሲመጣ ማለት ነው። the next a+4d ሆኗል ማለት ነው። ስለዚህ a+2d እና a+4d ያላቸውን ልዩነት ዲፈረንስ እንሰራለን ማለት ነው። a+4d ሲቀነስ እዚህ ጋር የነበረን ሜምበር a+2d ሆናል ማለት ነው። እቺ ማይነስ ለሁለቱም ነው የምትሰራው ዲስትሪቢዩት ትደረጋለች። ስለዚህ a - a ይጣፋል a በa ትጣፋልናለች። 4d ላይ 2d ስንቀንስ 4d - 2d ስንት ይሆናል? 2d ይሆናል ማለት ነው። ስለዚህ ዲፈረንሳችን 2d እየጨመረ ነው የምንመጣው ማለት ነው እዚህ ጋርም እንደምትመለከቱት። ስለዚህ a+4d ላይ ድጋሚ 2d ፕላስ ስንጨምር ስንት ይሆናል ማለት ነው? a+4d እና 2d ይደመራሉ a+6d ይሆናል ማለት ነው። ስለዚህ 2d እየጨመርን በመጣን ቁጥር ይሄንን ሲኩዌንስ መቀጠል እንችላለን ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።